ሰላም ጤና ይስጥልኝ። ይህ በኪሎድ ፕሮዳክሽን ተዘጋጅቶ የሚቀርብላችሁ የከተኖሮ ፖድካስት ነው። በከተኖሮ ፖድካስት አንጋፋ አርቲስቶች የተለያዩ ሙያተኞች ካላቸው የህይወት ልምድ ከኑሮ ውጣ ወረዳቸው ከስኬቶቻቸው እያካፈሉን ይቆያሉ። ዛሬ ደግሞ ያለውን የህይወት ልምድ ሊያካፍለን ሁለገብ የኪነ ጥበብ ባለሙያ፣ ደራሲ፣ ተዋናይና ዳይሬክተር የሆነው አርቲስት ዘነበ ተስፋዬ ወይም ዲንጎን ይዘንላችሁ ቀርበናል። ዘኔ ጥሪያችንን አክብረህ ስለመጣ ደስ ብሎናል። እንኳን ደህና መጣ። ስለጋብዛችሁኝ በጣም አመሰግናለሁ። ደስ ብሎኛል። እሺ፣ እናመሰግናለን። በከተኖሮ ፖድካስት የሰዎችን የህይወት ልምድ ከውልደት ጀምሮ እስካሉበት ድረስ የህይወት ልምዶቻቸውን እየተካፈልን ነው እና የምንቆየው። ከውልደት ነው የምንጀምረው። የት እንደተወለድክ ያደክበትንም ሁኔታ ጨምረህ እንድትነግረን እስቲ ከእሱን ጀምር። እኔ ተወልጄ ያደግኩት ባጭሩ ኳስ ሜዳ፣ ከላይ ጳውሎስ ከግራ ደግሞ አበበ ቢቂላ ስቴዲየም መሀል ላይ የሚገኝ ራስ መስፍን ግቢ ይባላል በልዩ ስሙ። እዛ ነው ተወልጄ ያደግኩት። ደስ ይላል። አስተዳደግስ? አስተዳደጌም ያው እንደ ማንኛውም ኢትዮጵያዊ እንግዲህ ኳስ እየተጫወትን ምን እያለን ከዛ መድኃኔዓለም ትምህርት ቤት የተማርኩት። በቃ በእንዲህ አይነት ሁኔታ ነው። በልጅነት ያው ይመስለኛል በዛ ጊዜ በተለምዶ ራስ ኃይሉ ሜዳ የሚባል ሜዳ ነበረ። በዛ ነበር ኳስ የምትጫወቱት። ከኳስ ጨዋታ ውስጥ ደግሞ የኪነ ጥበብ ዝንባሌ ነበረ። አሁን ካለው ህይወት ጋር ምንድን ነበር በልጅነት የምታሳልፋቸው? ኪነ ጥበብ በጣም ፍቅሩ ነበረኝ። ወይም ከልጅነት ነው የጀመረው ማለት እችላለሁ። በተለይ ወንድሜ በጣም ያነባል። መጽሐፍ ይከለክለናል፣ እየሰረኩ አነባለሁ እና ትምህርት ቤት እሳተፋለሁ። 6ኛ ክፍል 5ኛ ክፍል ምናምን ሁሉ እያለን ድራማ እሰራለሁ። ከዛ ውጭ ያው ፊልም ደግሞ ሄደን አዲስ ከተማ ምናምን አይተን ስንመጣ ተርክላቸዋለሁ። ደስ ይለኝ ነበረ። ያም ይመስለኛል ወደዛ ነገር የሳበኝ። በተረፈ ኳስ ራስ ኃይሉ አይደለም የምንሄደው፣ እዛው ሰፈራችን ውስጥ እዛው ራስ መስፍን አሁን እንደውም ህንፃ የተሰራበት ነው። በጣም ብዙ ሜዳዎች ነበሩ። ፓሪስ ጫካ እዛው ጋር ያሉ ብዙ ሜዳዎች አሉ። እዛ ነው ኳስ የምንጫወተው። ኳስ መጫወቻ ሜዳ ምናምን እንኳን እጥረት አልነበረብንም። ያው በዛ ጊዜ እዛ ነው ያሳለፍነው። እውነት ነው። በዛ ጊዜ በታች በኩል ኳስ ሜዳ የሚባል ሜዳ ትልቅ ነበር። አሁን ትንሽ የተሰራበት ራስ ኃይሉ አለ። አሁን አበበ ቢቂላ ስቴዲየም የተሰራበት እሱ ሜዳ ነው። ታዲያ እንዲህ የሁሉ ሜዳ ባለበት አካባቢ ላይ ተወልደ የኳስ ተጫዋችነት ተጽዕኖ እንዴት አላደረብም? እንዴት ወደ ኪነ ጥበቡ? እንጃ ከእሱ ወደ ኪነ ጥበቡን ያደላሁት ማለት እችላለሁ። እንዳልኩ መጽሐፍ ማንበብ፣ መተረክ ከልጅነት ጀምሮ ከትምህርት ቤት ራሱ ጀምሮ ያስተርኩኛል መምህራኖቼ። እኔም ደስ ይለኛል እነዛ ነገሮች እየሳቡኝ። ከዛ ቀጥሎ ይመስለኛል የሁለት ታላቅ ወንድሜ ውንጌት ተማሪ እያለ ቲያትር ለመጀመሪያ ጊዜ ያየሁት እሱ ሲሰራ ነው። ጀነራል ሜካኒክስ ተማሪ ነበርና እዛ ወስዶ ጋበዘኝ እና ሲሰራ ቲያትር አየሁ። ቲያትር ለመጀመሪያ ጊዜ ያየሁት እዛ ነው። ከዛ ቀጥሎ ቲያትር ማስታወቂያዎች ነው የምናየው ቴሌቪዥን፣ ያኔ አንድ ቴሌቪዥን እና ማስታወቂያዎች ሀይ ምናምን ውስጥ ያደረ ይመስለኛል። እና ፊልም የህንድ ፊልሞች ምናምን ስታይ አክተሩን ለመሆን ምናምን መመኘት አለ። እንደዛ እያለ ከዛ ሁለተኛ ደረጃ መድኃኔዓለም በደንብ በሰፊው የጀመርነው መድኃኔዓለም ትምህርት ቤት ነው። ከዛ በኋላ እያደገ ሄደ። የማይረሱ ትዝታዎች አሉ በልጅነት ያሳለፍካቸው አሁን ከምትላቸው ሙያዎች ጋር ሙከራዎች ጋር? ያው በተለይ መድኃኔዓለም ትምህርት ቤት ቲያትር ቤት ሄደን ፕሮፌሽናል ቲያትር ካየን በኋላ በሲነሪ ምናምን የሚሰራ ነገር ካየን በኋላ በጣም ሞራል ነበረን እና መድኃኔዓለም ትምህርት ቤት በሲነሪ ቤተሰብ ጋር ነው ግቢ ያስፈቅደን ገንዘብ ከኪሳችን ከየቤተሰባችን ሰብስበን አዋተን ሲነሪ ሰርተን ተሸክመን እሱን መድኃኔዓለም ትምህርት ቤት ወስደን በ50 ሳንቲም የምታሳየው እና አዳራሽ እየሞላ ነበር የሚታየው። እኔ ድርሰቱን ምጽፈው እኔ ነኝ፣ የማዘጋጀው እኔ ነኝ ከጓደኛዬ ጋር። አሪፍ ልጆችም ነበሩ። በሁሉም ውስጥ አሁንም ጥሩ ቦታ የደረሱ
እንደዛ አድርገን በሲነር የሰራ ነው እና ከመምህራኖቻችን ጀምሮ በተማሪው ዘንድ የተሰጠን እንትን አረሳው። ያ ነገር እጅግ በጣም ሌላ ትልቅ ሞራል ሆኖኛል። ከዛ ማዘጋጃ መዋል ጀመርን። ያኔ ማዘጋጃ ነበር መሰብሰጋችን። እያልን ክበብ ይቋቋም ነበር ያኔ ክበብ አቋቋመ ምናምን። ከዛ እያደገ ሄደ። ግን በአብዛኛው ብዙ ነገር የተጀመረው መድኃኔዓለም ትምህርት ቤት ውስጥ ነው። ይገርማል። አጀማመሩ እንደዛ ነበር። እንዴት ወደ ትልልቅ ስራዎችም ወደ ትክክለኛ ወደ ኪነ ጥበብ ሙያ በፕሮፌሽናሊዝም ደረጃ ወደ መስራቱ ታዲያ እንዴት ገባ ታዲያ? ያው ከዛ በኋላ እዛ እየሰራን ማዘጋጃ እንውላለን። ማዘጋጃ ስትውል ከብዙ የምታደንቃቸው አክተሮች፣ ዳይሬክተሮች ጋር ትውላለህ። ከነሱ ጋር ብሰራ ብለህ ታስባለህ። እንዳልኩ መድኃኔዓለም ትምህርት ቤት ደግሞ አሁን ትልልቅ ቦታ እየደረሱ ለምሳሌ ቴዲ አፍሮ፣ ወንድሙ ኃይሉ እና ሌሎችም ትዕግስት ንጋቱ አሜሪካን ያለችው እሷ እና አሪፍ ሞራል የነበረ ልጆች ነበር እና እንሰራለን እና ቲያትር አሁን ሞቷል፣ ስሙ ጠፋኝ። የእሱን ድርሰት ወስጄ አዘጋጅቼ ሀገር ፍቅር አስገመገምን። ጥሩ ሞራል ሰጡ። በጣም ልዩ ነው። ያኔ ፍቃድ ለማግኘት የሙሉ ሰዓት ቲያትር ማዘጋጀት ነበረብህ፣ ይዘህ መገኘት ነበረብህ እና ያን መጥተው አዩልን። ገምጋሚ ተልኮ ነው የሚታየው ከአዲስ አበባ ባህልና ቱሪዝም አስታጥቃቸው ምናምን ነው መጥተው ያዩት እና እነሱን ደግሞ እያደነቅን ነው እና መጥተው የሰጡን አስተያየት ስናይ በቃ የልብ ሰጠን። ከዛ በኋላ ለመጀመሪያ ጊዜ ወደ ፕሮፌሽናል እንትን የሄድኩት አንቲገን ሜጋ ተቋቁሞ እዛ ፈተና አለ ምናምን ተብሎ ሄድን፣ ተፈተንን። ከዛ ተቀበሉኝ። አንቲገን ላይ ቃስ ተደረኩኝ። የመጀመሪያ ስራ ነው አዎ ማለት እችላለሁ። ፕሮፌሽናል ትልቅ ስራ ነው። አዎ ስራው ብቻ ሳይሆን ስራውን በጣም አብሬ የሰሯቸው እነ ጀማኔ ሰለሞን፣ ተፈሪ አለሙ ምናምን በጣም የማደንቃቸው በቃ በኩራት የምናስባቸው ናቸው እና ከእነሱ ጋር ካስት ተደርገ አለማየሁ ታደሰ፣ ሸዋፈራው፣ ግሩም ዘነበ ትልልቅ አርቲስቶች ናቸው። ደስ የሚል ክሩ ነበረ። ገነት ነበሩ፣ ገነት አጥላው መምሪያ ኃላፊ ምናምን እና እዛ ነው የጀመርኩት። ይገርማል። ሜጋ ብዙ ስራ ሰርተናል። አይ በጣም ይገርማል። ከትልቅ አርቲስቶች ጋር በዛው ሲያያይዘ ሜጋ አምፊ ቲያትር ነው ኦፕን የሆነው እና እንደዚህ አይነት መድረክ ላይ መስራት እና ኖርማል የቲያትር ቤት መድረኮች ላይ መስራት ልዩነቱ ምን ይመስላል? ከዛ በኋላ ያው የመስራት ልምዱን አግኝተሃል እያሉ ብዙ ሰርተሃል። አምፊ ላይ መስራት ብቻ ሳይሆን አምፊ ራሱ እየተሰራ ስራት ሲጀምር እኛ እዛ እያለን እየተገነባ የነበረው እና እየተገነባ ነው ልምምድ የምናደርገው እና ልዩ እድለኛ ነኝ የምትልባቸው የመጀመሪያው ቲያትር የምንሰራበት ወይም እኛ የመስራት እድሉን ማግኘት ራሱ በጣም ደስ ይላል። ያው ብዙ ችግሮች ነበሩት። በድምፅ በኩል ምናምን ያስቸግር ነበር። ከዛ ጣራ ተሰርቶለት ምናምን እና በጣም ልዩ ነበረ። እንትኑም የመምሪያው ቲያትር ክፍሉ እጅግ በጣም አሉ የምትላቸው እና አረግወይ እና ብቻ ምርጥ ከሆኑ መምህሮች ለእኔ ለህይወቴ ትልቅ ነገር ያስተማሩ የተማሩባቸው ሰዎች ጋር የሰራሁትና ልዩ ትዝታ አለኝ። በጣም ይገርማል። ከዛ ታዲያ እንዴት የኪነ ጥበብ ህይወትህ እንዴት ቀጠለ? ሮል ሞዴልስ አድርገህ የምትንቀሳቀሰው ማንን ነበር በዛ ሰዓት? በዛ ሰዓት በአክቲንግ ጌትነት እናየው፣ ተፈሪ በጣም እንትንላቸው ነበረ። እንደውም የጌትነትን እርጉም ሐዋርያ የሚል ቲያትር ካስታወስክ ደራሲው ያው የሰፈራችን ሰው ነው፣ አመል ፍቃድ ዮሐንስ ይባላል። ቲያትሩን ማግኘት ይችል ነበር ስክሪፕቱን እና አጠናው ነበር የጌትነትን እና በቃሌ ሁሉ ይዘው ነበር። ትወናውም ደስ ይለኝ ነበር።
ከዛ ውጭም እኔም ራሴ በወና በጣም በራሴ እተማመናለሁ ጎበዝ አክተር ነኝ ብዬ እና ከዛ በኋላ በቃ የተለያዩ ቲያትሮች ያኔ ራሱ ቲያትር ቤት ያሉ ቲያትሮች ሲወርዱ ወይም ደግሞ ሰዎች ተክተህ ያኔ ክፍለ ሀገር ይዞ መዞር አለ ምናምን እና የተለያዩ ቲያትሮች አሉ። እነ ፍርሃት ካብ ለካብ ብሔራዊ ቲያትር የነበረ ክፍለ ሀገር ይዘናቸው ሄድነው። አንቲገንም እንደዛው። ከዛ በቃ የራሴን እንትን ብዙ ሙሉ ጊዜ ሰጥቼ እሱ ላይ ነው ያሳለፍኩት። ይገርማል። አይ ቲንክ ካልተሳሳትኩ ግራና ቀኝ ቲያትርን ነው ክፍለ ሀገር ይዛችሁት ትዞሩ ነበረ እና ምንድን ነበረ የሆነ ያጋጠማችሁ ችግር እክል ነበረ? ምንድን ነበረ? ግራና ቀኝ የህይወቴ በቃ የመጀመሪያ አንድ ለውጥ ላመጣበት እችላለሁ ብዬ የተነሳሁት ራሴ ፕሮዲውስ ያደረኩት ራሴ የጻፍኩት ራሴ ያዘጋጀሁት እና ፕሮዲውስም ያደረኩት እኔ ነኝ። ማለት ትንሽ ሳንቲም አግኝቼ ማስታወቂያ ምናምን ሰርቼ ከዛ በፊት የምንቆጭባቸው ነገሮች ነበሩ። ቲያትር ስንሰራ ካስ ስንደረግ ምናምን ጠዋት በራስ ትራንስፖርት ተነስተህ ትሄዳለህ ወይ በእግር ትሄዳለህ። ከዛ ቲያትር ስለማመድ ትውላለህ። ምሳን ሳበላ ወጥተህ አንድ ፓስ ተካፍለህ ልትበላ ትችላለህ። እንደዛ አድርገህ ከሰዓት በኋላ ተመልሰህ ልምምድ ትገባለህ። ምንም የሚሰማ ነገር የለም፣ ደስ ይልሃል። ቢሆንም ግን አንዳንድ ጊዜ ከጓደኞች ጋር የምናወራው ነገር ነበር፣ ይቆጨን ነበር። መቼ ነው ቢያንስ ቡና ጠጡ ውሃ ጠጡ የምንባለው ቲያትር ስንሰራ? ከዛ ትልቁ የቲያትር ክፍያ 30 ብር ነው የተከፈለኝ አንቲገን ላይ በስቴጅ 30 ብር ነበር። 30 ብር እና እንደዛ አይነቶች ነገሮች ስለነበሩ ያን ቁጭት እኔ ፕሮዲውስ ሳደርግ ያን ቁጭት የሚወጣ ነገር ማድረግ አለብኝ ብዬ ካስታረኩ ምናምን አበል መድቤ ከካፌ አስተናጋጅ መጥቶ እንዲቆም የትኛውም አክተር መሀል ላይ የፈለገው ነገር ካለ እያዘዘ ለምን በግሌ ፕሮዲውስ ያደረኩት ነው እና እንዴት አድርጌም በኋላ ብሩን ማምጣት እንደምችል ያሰብኳቸው ዘዴዎች እና ፕላኖች ስለነበሩ በዛ መልኩ የሰራሁት ስራ ነው። ጥሩ በሰዓቱ ቲያትር ቤት ይከፈል የነበረው የስቴጅ ክፍያ 2 እጥፍ 3 እጥፍ 4 እጥፍ አድርጌ ውል ሁሉ ያስፈረምኳቸው። በኋላ ላይ ግን የተፈጠረው ነገር ማዘጋጃ አስመረቅ ነው። በጣም ደስ ይል ነበረ ምላሹ። ከዛ በኋላ ከአንድ ወር በኋላ ቅዳሜ 12 ሰዓት ላይ ጀምር ተባልኩ። ከዛ በኋላ ግን አንድ ወሩም ሳይሞላ የመንገዱ ይሄ ባቡሩ ምናምን ሊሰራ ስለሆነ ማዘጋጃ ተዘጋ፣ ሊዘጋ ነው። ስለዚህ ልጆቹን ይዤ ልቀመጥ ነው። ብሔራዊ ሀገር ፍቅር ተራ እስክጠብቅ ቦታ እስክታገኝ በጣም ጭንቅንቅ ነበር እና ለምን ቢዝነስ ነው፣ ገንዘብ አውጥቼበታለሁ። ስለዚህ ጓደኞቼም ያው ለምን አንሰራም በሚል የመጀመሪያ እቅድ ያደረኩት ወደ ሐዋሳ ወስጄ እዛ አሳይተን ትንሽ ነገር ከዛ ቀስ እያልን የተለያዩ ክፍለ ሀገሮች እየሄዱ እየሰራን መምጣት ቁጭ እንዳንል ስቴጅ እንድናገኝ በሚል ከዛ በኋላ ሐዋሳ ሄድኩኝ። አንዳንድ ነገሮች አመቻቸው መጣው። ሳንቲም ጨርሼ ነበረ። በኋላ ትንሽ ተስፋ ሲሰጡኝ ቴሌቪዥን የሸጬን ሄድኩት። በነገራችን ላይ የመጨረሻ ደረጃ ላይ ደርሼ ከአንድ ጓደኛዬ ጋር ሄድን። ሰው በሰው ጊዮርጊሶችን አገኘን ስፖንሰር ሊያደርጉን። ከሐሙስ ጀምሮ ገብተን የድምፅ በመኪና እየዞርክ የምታስተዋውቀው አለ፣ ፖስተር አለ። እሱ ላይ እንትን እንላለን ብለን የሁለት ቀን ነው የምናሳየው። 27 እና 28 ገናን 29 የገና ዕለት ጠዋት ልንመለስ ማለት ነው። ያን አመቻችቼ እዚህ አክተሮቼ ነግሬ ነው የሄድኩት። አመቻችቼ ስፖንሰሮቹም ይሸፍናለን ተብዬ በልበ ሙሉነት ተመለስኩ። ከተመለስኩ በኋላ እዛው ላይን ተዋዬ ከተመለስኩ በኋላ እዚህ የተፈጠረው ነገር ያልጠበቅኩት ነገር ገጠመኝ። ማለትም ገነት ንጋቱ፣ አስቴር በዳኔ፣ ትንሣኤ ብርሃንም የኔ እንትን ነው። እሱንም በኋላ እነግርሃለሁ። እነሱ ናቸው አብሮ ይሰሩ የነበሩትና ገነት ንጋቱ አልሄድም አለች። ማለት 4 ቀን ወይ 5 ቀን ሲቀረው ማለት ነው። ምክንያት በዓልን ልጆቼ ትቼ የትም ሄጄ አላውቅም አለች። ያው በአርቲስት ታሪክ እንግዲህ እንደዚህ አይነት ነገር ተሰምቶም ታይቶም አያውቅም። ሞከርኩ። የሚገርምህ ደግሞ የዛ ቲያትር ቴክኒካል ዳይሬክተር
ባለቤቷ ሙሉጌታ ጀዋሬ ነበር ረዳት ፕሮፌሰር። እሱንም ስጠይቀው ምንም ማድረግ አልቻለም። ወንድሟን አናገር አለኝ። ወንድሟን ፈለግኩ አጣሁ። እና አስቴርም ሞከሩ፣ ብዙ ሙከራዎች አደረግን፣ በፍጹም አላደረገውም አለችኝ። በጣም ከባድ ነበረ። እንዳልኩ ባዶ ኪሴን ያለኝን አንድ ቴሌቪዥን ሽጬ ሁሉ ነው የሄድኩት ብያለሁ። ከዛ ሄድኩኝ። ከእንደገና ለሚቀጥለው ሳምንት ጥር 4 እና 5 ሴንትራል ሆቴል የሚባል ካወቅከው ሐዋሳ ውስጥ እዛ የአዳራሽ ከፍያለሁኝ። የ2 ቀን አልጋ ምናምን ይዘናል። እነሱም እግዚአብሔር ይስጣቸው ድጋሚ ክፍያ እናስከፍልህም በሚቀጥለው ስትመጡ ታስብልህ አመቻቹልን። ግን ሪስክ ነበረው። በድፍረት ጥር 4 እና 5 እናሳሄድን። ጥር 4 እና 5 አንደኛ ቅዳሜና እሑድ ነው፣ ጾም ተፈቷል፣ ሰርግ አለ። ያን ቀን ምሽት ደግሞ ሁለቱም ቀን ከባድ ኳስ ነበር እና ሴንትራል ሆቴል ካወቀው 3 ምናምን አዳራሽ አላቸው መሰለኝ። አንዱ አዳራሽ ለእኛ ሰጥተነው፣ ሁለቱ ደግሞ ኳስ ይታይበታልና የምናሳይ ቀን በጣም እንትን ነበርና ሰው ሲመጣ ስናይ በቃ ትንሽ ተስፋ። ለምን የጊዮርጊስ ቢራ ፌል አድርጓል። እኔ ግን በድርቅና እያስተዋወቅኩ እንጂ የተባባልነው በዛን ቀን ነው አልፏል። በድርቅና እኔ ሄጄ መሰራ አናግራቸው እያስተዋወቅኩ ነው የቀጠልኩት። ለካ ሰው የሚመጣው ኳስ ላይ ነው እና ያን ቀን ትዝ ይለኛል 31 ሰው ወይ 32 ሰው ነው ያየው። በቀን ቢያንስ ወደ 19 ሺህ ብር ምናምን ወጪ አለብኝ። የመጀመሪያውን ቀን ከሰርን፣ ሁለተኛውን ቀን ደገምን፣ ሁለተኛውም ቀን እንደዛው 30 ወይ 40 ሰው ቢገባ ነው። ከዛ የሐዋሳ ዩኒቨርሲቲ እናሳይ ተነጋግረን ነበረ። እዛ ሄድን። እንደውም ያን ቀን ደስ ያለኝ ገቢው አይደለም 10 ብር ነው ገቢው። ቢያንስ ከ300 ተማሪ ያላነሰ ገብቶ በዛ ያለ ተማሪ ገብቶ ቲያትሩ ላይ ሰራለሁ፣ ፕሮዲውስ አድርጌያለሁ፣ ዳይሬክተሩም ነኝ። ያ ሁሉ ጫና ያለው አንተ ላይ ነው። ከፍተኛ ጫና ኑሮ አለ ምናምን። ብቻ በ2 ቀን ውስጥ ወደ 40 ሺህ ከዛ በላይ ብሩ በወቅቱ ትልቅ ብር ነበር። በጣም አቅም አይደለም ነው። እንደዛ አድርጌ በግራም ሞከር። ከዛ በኋላ በቃ ከስረን አክተሮችን ሸኝቼ እዛው ቀረሁ ዕዳዬን እስክከፍል ድረስ ምናምን። ከዛም ተብሎ ዕዳው ተከፈለ እና የግራና ቀኝ ልዩ ታሪኬ ነው። ህይወቴን ለውጥበታለሁ ብዬ የተነሳው በድፍረት የገባሁበት ነው። ሰፖርት ያደረጉኝ የነበረ ሰዎች ሁሉ በተለይ ዓለም ጤና ከፍተኛ ክሊኒክ ማስታወቂያውን የሰጠኝ በሱም ነው። ብዙ ነገር እንትን ያልኩት ባለቤቶቹ በተለይ አሰፋ የሚባለው በጣም አጋዥ ነበር እና ይነግረኝ ነበረ ቲያትር በጣም ሪስክ ነው፣ ሰዎች ላይ ነው ገንዘብን የምታወጣው፣ አንድ ሰው እንትን ቢልብህ ምናምን ይለኝ ነበርና በዛ አይነት መንገድ ከባድ ትዝታ፣ መጥፎ ትዝታ ይዤ አለፍኩ። ያው ህይወት ይቀጥላል። ግን ያው ጀስት ከዛ በኋላ ብዙ ስራ ደግሞ ሰርተሃል። አዎ ግን የራስህን እንትን ለማድረጉ ብዙ ነገር ረብሾኛል። በቃ ህይወቴ ላይ ከባድ ነበረ እና በዚህ አጋጣሚ እንደው አሁን ከሞተ በኋላ በዚህ አጋጣሚ ላመሰግነው ነፍሱን ይማር ነፃነት የእሱ ፊልም ይታይ ነበር እዛ እና የእሱ ልጆች ፊልሙን የሚያሳዩት ልጆች መጥተው አይተዋል። ያ ኪሳራ እንደደረሰብኝ ሰው እንዳልገባ ምናምን እነሱ ጋር በጣም ጥሩ ነበር። ያው የነፃነት ስራዎች እንደምታውቀው በዛ ከባድ ውጥረት ውስጥ አክተሮቹ እንዴት አድርጌ እንደሸኘው ደረቅ ቼክ ቆርጬ ሁሉ ለመኪና ሰጥቼ ምናምን የሸኘው በዛ ሁኔታ ውስጥ ሆኜ 20 ሺህ ብር ላክልኝ በዛ በሚያሳዩት ልጆች እና አረሳው። አሁን በዚህ አጋጣሚ ምስጋናው ማቅረብ ስለምፈልግ ነው። እንዲህ አይነት ልጅ መሆኑን አሁን ብዙ ሰው እንትን ሲል ሰማለሁ እና እኔም የኔ ምስክርነት በዚች አጋጣሚ ላስቀምጥ ብዬ ነው። እና በዚህ ከባድ ሰዓት ውስጥ ፈጽሞ ያላሰብኩት ግን ሲነግሩት ጓደኛዬ ብሎ ሀዘኔን ጉዳቴን እንትን ብሎ ልኮልኝ ያን ብር አግዞኛል ከነበርኩበት ዕዳ ማለት ነው። ግራና ቀኝ ጥሩ ትዝታ ጥሩ ታሪክ አስቀምጬ አልፍበታለሁ ያልኩት በጣም በዚህ መልኩ
ብዙ ነገር አበላሽቶ የነጻነትም ይገርማል። ያው ካጣ ነው በኋላ ብዙ ነገሮቹ መልካምነቶቹ መውጣት ጀመሩ። ብዙ ነገሮች መወራትም የተጨመሩት አሁን ነው እና እንግዲህ ነፍሱን ከደጋጎቹ ጋር ያሳርፍ። የሚገርምህ እዚህ ነገር ላይ አንድ ነገር ልጨምርልህ እና አሁን እየሰራን ያለ ነው ተከታታይ ድራማ አለ አቦል ላይ የሚሄድ ቃታ የሚባል የእሱ ዳይሬክተር ሀብታሙ ማሞ ይባላል። እጅግ በጣም ማደንቀው እጅግ በጣም ብዙ ስራ የሰራ በጣም የሚገርም ሰው ነው። በግሌ እጅግ በጣም እንደውም ከሰራቸው ስራዎች አንጻር ገና ብዙ እሱም ስሙ ያልወጣለት ነው እና ከእሱ ጋር እየሰራን ነው ቃታን እና ቁርስ ጋብዞኛ አብረን አድረን ቁርስ እየበላን ስለ ነጻነት አነሳ። ነጻነት ሊሞት 2 ቀን ሲቀረው ማለት ነው እና በእናትህ ነፂን ማግኘት ፈልጋለሁ እንደውልለት ነው አንደውልለትም በአካል ነው ማግኘት የምፈልገው በጣም ብዙ ጊዜያችን ነው ከተገናኘ ምናምን ብየው በቃ ዛሬ እንሄዳለን ተባባል። ከዛ እንደዛ አውርተን ምናምን ከሆነ ሰዓት በኋላ ሌላ ስልኮች ተደዋወሉብን ወደዛ ሄድን። በነጋታው ቀረጻ ላይ ነን ቃታ። በሚቀጥለው ቀን እንደዚሁ ቃታ ወደ አካኩ ማርያም የሚባል ፈረንሳይ ጉራራ አልፈ ምናምን እዛ ጫካ ውስጥ ነው የምንሰራው። እዛ እየሰራን ነው። የሚገርምህ ቀረጻ ላይ ሆነን ነው የነጻነት ሞት የሰማነው። ከትላንት ወዲያ ላገኘው ከስንት ዓመት በኋላ አገኘው። ሀብትሽም ጓደኛው ነው በጣም ቤስት ናቸውና እንደዛ ተባብለን ሞቱን የሰማሁት በእንደዚህ አይነት ሁኔታ ነውና የሚያሳዝን አጋጣሚ ነው። ያሳዝናል በጣም እንግዲህ ነፍሱን ይማራል። ነፍሱን ይማራል። ፍርሃት ቲያትርን ክፍለ ሀገር ይዛችሁ ስትዞሩ ምንድን ነበር ያጋጠመ? ፍርሃት ቲያትር ላይ ተስፋዬ ይባላል እና እሱ ነው ካስት ያደረገኝ ከቲያትር ቤት ወደ ክፍለ ሀገር ሲሄዱ ማለት ነው። እና ክፍለ ሀገር ይዘነው ሄደን አሳይተን ስንመለስ ነው አንድ ነገር የገጠመው እና ስንመለስ ምንድነው ስሙ የምትባለው ከተማ ላይ ኩርቫ እንደዚህ ስንታጠፍ መሪው እኔ ጋቢና ነኝ ያሉት እንትን ነው ኮስተር የምትባለው መኪና ነች ያለችው እና ሞተሩ ላይ ነው ቁጭ ያልኩት። ሹፌሩ አለ እና ልክ ኩርቫ ነው እንደዚህ ሲዞር መሪው ተሰበረ እና ቀጥታ የሚሄደው ምን ላይ ነው? ወደ ገደል ነው። ገደል ስል ያው ከቀጠለ ገደል ነው፣ ትንሽ ሜዳ አለ እና የሚገርመኝ ገጠመኝ ነው እና አንድ ትልቅ መኪና ነው የበረረ መጥቶ ገብቶታል። ቂጡን ነው የሰጠው። ሆን ብሎ እሱ ነው ያቆመው። እሱ ጋር ሄዶ በአንድ ጎኑ ተጋጨ። የፊት መስታወቱ ረገፈ፣ ላያችን ላይ ረገፈው። በቃ አልቀናል ብዬ ነበረው እና መረሳው ገጠመኝ እሱ ነው። ተስፋዬ ያኔ ለሰርግ መጥቷል። ፕሮዲውሰሩም ካስት ያደረገኝ ልጅ እሱ ቀድሞ መጥቷል እና በቃ እሱን አደጋ አረሰው። ፍርሃት የሚገርም አጋጣሚ ነው። ሹፌሩም እንዴት ገብቶት በዛች ቅጽበት ውስጥ እንደዚህ አይነት ውሳኔ ወሰነ? ያኛው ሹፌር ይመስለኛል ሙሉ በሙሉ እንትን አለ ብቻ አንድ ጎኗን ነው ያጋጫት። ቀዘቀዘች፣ ቆመች። እግዚአብሔር እንደው አትረፋቸዋለሁ። በጣም የሚገርም አጋጣሚ ረሰው። ቅድም በጨዋታ መሀል ትንሣኤ ስትል ምን ወደ ሀሳብ የመጣ ከዚህ በፊት ትንሣኤ ሰይፉ ፕሮግራም ላይ ቀርቦ ወደዚህ ወደ አርት ወደ ኪነጥበቡ ስራ ያመጣኝ ዘነበ ተስፋዬ ወይም ዲንጎ ነው ብሎ ነበረ። እስቲ ስለሱ ንገረን እስቲ ያጫውተን። ትንሣኤን ይህን ግራና ቀኝ ቲያትር ልጀምር ራሴ ፕሮዲውሰር ያደረኩት ራሴ ነኝ አላልኩም፣ ዳይሬክት ማድረገው እና ልጀምር ወስኜ ካስት እያደረኩ ባለ ሰዓት ብዙ ጊዜ አገኘዋለሁ እዛ ያለው ካፌም አገኘዋለሁ ምናምንና አስቤውም አላውቅም። ነገር ግን ይህን ቲያትሬን ካሰብኩኝ በኋላ ድንገት ሳየው በቃ አንድ ሄኖክ የሚባል ካራክተር አለ እና በቃ ቁጭ ለሱ የሚሆን ልጅ ከዛ ጠራሁትና ተዋወቅን ምናምን። አክተር መሆን አስበህ ወይ ሞክረህ ታውቃለህ? አላውቅም። መሆንስ ትፈልጋለህ? በጣም እንትን አለ። አጭር መልስ ነው ፈልገው መሆን ፈልጋለሁ ወይም አልፈልግም። ፈልጋለሁ ካልክ እኔም ስለምፈልግ በቃ የምችለውን ሁሉ አድርጌ ወደዛ ነገር መምጣት አያቅትም። ማንም ሰው አርቱ ላይ ፍቅሩ ፍላጎቱ ካለው መሆን ይችላል ብዬ ስለማምን እና እሺ አለኝ። ከዛ ውጭ ያው ሰይፉ ላይ እንደተናገረው ቢያንስ 6-7 ወር ከኔ ጋር እየኖረ አማርኛ ማንበብ ላይ በጣም ከባድ ችግር ነበረበት።
ያው የእነሱ ጊዜ ትምህርት አማርኛ መናገርም ማንበብም ምናምን ያስቀጣሉ የሚባልበት ጊዜ አለ እና አማርኛ እየተረኩ እንደዚህ ተርክ እያልኩ ምናምን እንግዲህ ለቲያትር ነው ሜን ካራክተር እዛ ላይ ካስታረኩት የእሱም ጥረት በጣም የሚገርም ነበረ። እንዳልኩ አስቴር በዳኔ አለች፣ ገነት አለች፣ ቴክኒካል ዳይሬክተራችን ረዳት ፕሮፌሰር ሙሉጌታ ነው ያለው እና ትንሣኤም በቃ እንትን ይል ነበር ከሁሉም ጋር በቃ ለመለወጥ ተጫወተው። አሁን በቅርብ እንደውም ዋጄ የዚህ የቃታም ፕሮዲውሰር ነው እና እሱም አነሳልኝ ክሮስ እኮ አድርገህ የሰጠኸኝ አንተ ነህ ምናምን አለ። ከዛ ወሰዱ እንትን ላይ ሰራ ምንድን ነው የልደቴ ቀን የሚል ፊልም ከሱ ፊልም በኋላ ሰው ለሰው ምናምን እያለ አሁን ኢቢኤስ ነው። አሁን ግን ስልክ ስንደውልለትም አያነሳም፣ አይደውልም። በዚህ አጋጣሚ አትደውል በለው ያነሳል። እስቲ ስለ ትርታ የቴሌቪዥን ድራማ እናወራ እስቲ። ትርታ ደግሞ በህይወቴ እጅግ በጣም ከምኮራባቸው ሙሉ ክሩ ዳይሬክተሩ፣ ደራሲው ሶፊ እነ ኢዮብ ፈጠነ እጅግ የሚገርሙ ልጆች ነበሩ እና በጣም ብዙ ነገር ከነሱ ጋር ሰራለሁ ብዬ ተማመን ነበር። በጣም የሚገርሙ ችሎታቸው እና እጅግ በጣም የምወደው ምርጥ ስክሪፕት ነው፣ ምርጥ ስራ ነው። እንግዲህ አሪፍ አድርገን ሰርተናል ብዬ አስባለሁ። በኋላ ላይ ምንም እንደተፈጠረ እኔም አላውቀው። እንግዲህ እኔ እስከምችለው ድረስ ሰራው፣ በበኩል የጨረሱ። ከዛ በኋላ ቀጥለውት ነበር እነሱ እና በጣም በህይወቴ ውስጥ ትልቅ ቦታ የምሰጠው ስራ ነው። አሁንም ሶፊ፣ ኢዮብ፣ ሌሎቹ አብረን የሰራናቸውም በጠቅላላ በጣም ኮራባቸዋለሁ። ኦኬ ቅድም በጨዋታ መሀል ቴዲ አፍሮ ምናምን ብለኝ ነበር እና ያው ሰፈር ኳስ ሜዳ ነው። ከቴዲ አፍሮ ጋር ትተዋወቃላችሁ? ከቴዲ ጋር ደግሞ እንደውም በዚህ አጋጣሚ አንድ የሚያስቅ ነገር ልንገርህ። ከቴዲ ጋር የምንተዋወቀው መድኃኔዓለም ትምህርት ቤት ነው። ቴዲ መድኃኔዓለም ትምህርት ቤት ይመጣ ነበር። አልተማረም። እሺ። እና እዛ ይመጣ ነበረ። ደስ የሚል ግሩፕ ነበረን። ከእንደገና መምህራችን ለአርቱ እጅግ በጣም ትልቅ ቦታ የሚሰጥ ተማሪዎቹን በጣም እንትን የሚል አሁንም እንጦጦ ቴክኒክና ሙያ እንትን መሰለኝ መምህር ጥበበ ይባላል። ቲቸር ጥበበ በጣም ወዳለው እና እሱ የሙዚቃ ክፍል አለች ታች የሚኒ ሚዲያችንን እነ ወንድሙ ኃይሉ አሁን ሸገር ያለው እነሱ ናቸው። የቲያትር ምናምን እኛ ሙዚቃ ክፍሉን ደግሞ ሌሎች ልጆች አሉ እና እዛ ይመጣል ሙዚቃ። ድራማም ላይ በነገራችን ላይ ቴዲ በጣም ቤስት አክተር ነው፣ ይሰራል፣ መስራት ይችላል። አሁን አንዳንድ ክሊፖቹን አይተህ ከሆነ ክሊፖቹ ላይ አሁን የአይነ ስውሩ ምንድን ነው ላምባዲና ላይ የሚጫወቱ አክቲንግ አይተው ከሆነ በጣም የሚገርም አክተር መሆን የሚችል ነው እና ያኔ ነው የምንተዋወቀው እዛ። እሱ ከውጭ ነው የሚመጣው፣ ከውጭ ተማሪ ያልሆነ ሰው ፍቃድ አስፈቅደን ነው እና ፍቃድ አስፈቅደንለት ምናምን እዛ ነው። በጣም ዲፌንሳችን ነው። ሰርግ እንሰራለን። ቲቸር ጥበብ አለ፣ ኦርጋን ትከራያለህ ምናምን፣ ሰርግ ዝግጅቶች ይሰራሉ። እዛ ላይ ዲፌንስ ዘፋኛችን ነው። ከአባቱ ጋር ነው የሚኖረው እና ትውውቃችን የሚጀምረው እዛ ነው። ከዛ በኋላ ያው እኔም ተለያየን ብዙ አመት። ስንት አመት በኋላ እንደሆነ አላውቅም የመጀመሪያ ካሴቱ ወጣ። ግን ካሴቱ ከመውጣቱ በፊት ሲሰራ በዛ ሰዓት በአማተርነቱ ምን የተለየ ክህሎት ታዩበት ነበር? እዚህ ደረጃ እንደሚደርስ ስታውቁ ነው? 100% በላይ እጅግ በጣም የምትተማመንበት ድምፁ፣ ስቴጅ አያያዙ፣ ምኑ ነገርኩህ እኮ ዲፌንስ ነው። በቃ ሙሉ ሰዓቱን የሚሸፍንልን ነው። እጅግ በጣም ፕሮግራሙን የሚያደምቅልን ነው። የማይዘፍነው ዘፈን የለም። ጥላሁን ሚኒሊኮስ ናቸው ምናምን ራሱ መድኃኔዓለም አዳራሽ ትምህርት ቤት ስንገናኝ አንስቶልኝ እና እዛ በነበረን ሰዓት ሁሉ ሙዚቃ ክፍል ውስጥ ገብተን እሱ ከዘፈነ በቃ ጭንቅንቅ ነች ሙዚቃ ክፍል እና ያያት እንትን ላይ በጣም የምንተማመንበት
ነበር እና በኋላ ካሴቱ ሲወጣ በቃ ዝና በዝና ነው። ብዙም አልገረመም። እኔ ያኔ የት ነኝ ያለሁት? ሜጋ ነኝ። አንቲገን እንሰራለን። እንደውም አንቲገን ብሔራዊ የሚታይ ነበር አርብ አርብ ወደ ሐሙስ እና ትዝ ይለኛል ሜጋ ቁጭ ብለን ጠዋት ላይ ስለሱ ነው ዝናው የሚወራው። ያኔ ጠዋት ስትሰባሰብና ጓደኛዬ ምናምን ስል ሙድ ተያዘብኝ እስካፍር ድረስ ማለት ነው። ቃቃተኝ። በኋላ ላይ በቃ ሙድ ተያዘ። ግሩም አለ፣ ናረግ፣ ሸዋፈራው በቃ ሁሉም ሙድ ያዘ እና ምንድን ነው በቃ ዝም ነው ያልኩት። ያኔ እንደዚህ ጠርተህ ምናምን የምትለው ነገር አልነበረ። ከስንት ጊዜ በኋላ እዛው ብሔራዊ እየሰራን ግሩም ዘነበ ክሊፑ ጨዋ ነው ቀሚሷ ምናምን 6 ክሊፖች ከአድማስ አድቨርታይዚንግ ጋር ምናምን ይመስለኛል የሰራው እና አሰፋ ጎሳዬ ነፍሱን ይማረው እነሱ ጋር እና ግሩም ዘነበ ያኔ እዛ ዋና ነገር ነበረ ከነሱ ጋር እና ይገናኛሉ። ኮኦርዲኔት ነው ያደረገለት እንደዛ ይመስለኛል እና ያነሳለታል ግሩም ምንድነው እቺ ሙድ የተያዘችብኝን ነገር ወይ ለማረጋገጫ ወይ በደንብ ሊያዝብኝ ወይ ለማለት ነው። እና ምንድነው ለካስ ሙድ የተያዘብኝ መድኃኔዓለም ትምህርት ቤት አብረን ምናምን ስል መድኃኔዓለም ትምህርት ቤት ተምሯል እንዳልኩ ተቆጥሮ መድኃኔዓለም እንዳልተማረ ደግሞ ስለሚያውቅ ሰው ሙድ የተያዘብኝ በቃ ዝነኛ ስለሆነ በአንድ ጊዜ በሱ ምናምን ያነሱለታል። ነገሩ ሲያነሱለት የኔንና አንድ ልጅን ስም ነው ያነሳው። እናስተባብር የነበር ልጆችን ማንን ታስታውሳለህ ምናምን ሲለው መምህራችን ጥበበን ዲንጎ ብሎ ሌላ አንድ ልጅ አለ እሱ ስም ያነሳለታል ምናምን። ከዛ አንቲገን ማታ ሜካፓችን አድርገን እንሰራ ምናምን ግሩም ይመጣ። ገና ሲመጣ እኔ እጅ አንስቻለሁ ምናምን እያለ ገባ። ምንድን ነው በቃ እያንዳንድ እጅ ቃል በገባ ስሙን ጠርቶ ምናምን አለ እና ቴዲ እንደዚህ ነው አለ። ልክ በዚሁ እንትን ቴዲን አሁን እንዴት እንዳገኘሁት ነው የምነግርህ። ከዛ በኋላ ደግሞ ተገናኛችሁ? ከዛ በኋላ ደግሞ ብዙ አልበሞች ሰርቶ ኢትዮጵያ አልበም ከመውጣቱ ከስንት ጊዜ በፊት የዳንኤል ኃይለማርያም በጣም ጓደኛዬ ነው። ብዙ ስራዎች ከሱ ጋር ሰርተናል እና የእሱን ድራማ እየሰራን ነው። ራሱ ዳይሬክት የሚያደርገው ከጸረ ሙስና ጋር የሚሄድ እሱን ስራ እየሰራን እያለ በኃይሉ ዳንኤል ወይም ቹቹ የሚባል ካስታወስክ የመድኃኔዓለም ልጅ ነው። እሱ ኢትዮጵያ አልበም ላይ አጃቢ አንዱ ሆኖ ይሰራል እና ቅርብ ናቸው ከቴዲ ጋር እና እየደጋገመ እዛ ቀረጻ ላይ ያለን ኧረ ቴዲ ጋር እንደዚህ ቀረጻ አለኝ ማታ ምናምን ይላል። ተምረህ ነው አንተ አልኩት። አዎ እሺ በእናትህ መልዕክት ልላክ ለቴዲ በቃ ዝም ብለህ አንተ መጀመሪያ አልተዋጠለትም ዳርጎ ምናምን አየት ነው ይመስለኛል። እንዴት ልውሰድ ይህን ታሪክ ብሎ ይመስለኛል። አንተ ዝም ብለህ በቃ ከቻልክ በትክክል ካገኘው ዲንጎ ብለህ ስሜን ንገረውና ቴዲ ከቻልክ አንድ ጊዜ ላግኝ ኦር በስልክ አውራኝ ፈልገዋለሁ በሰዓቱ በብዙ መንገድ እሺ እነግረዋለሁ ምናምን አለ። ተለያየ። ያን ቀን ማታ 6:30 7 ይሆናል ሌሊት ደወለልኝ። ሄሎ ምናምን ቴዲ ጋር እንደዚህ አይነት ምናምን ምንድን ነው ስለው በቃ ያው 10 ጊዜ እየደጋገመ ነው የሚያነሳው። ዲንጎ አገኘኸው ደህና ነው ምናምን እያለኝ ነው እኮ አገናኘኛ አልኩት። ይኸው ገባ ወደ ውስጥ እባክህ ምን ገባ ወደ ውስጥ ምናምን ካላገናኘኝ ምናምን አይደለም በስልክ አላወራህም ብሎሃል። በቅርብ ቀን ውስጥ ግን በአካል ሊያገኝ ይፈልጋል እና ይህንን ብቻ እኔም ራሴ የደነቀኝን ነገር ልንገርህ ብዬ ነው። ደስ አለኝ። የእውነትም የጓደኛዬ ነው ከሚለው ውጪ በጣም አድናቂው ነው። እውነት ነው። እጅግ በጣም ኮራበት ማንም ኢትዮጵያዊ እንደሚኮራበት ምንም ጥያቄ የለውም። ከዛ በኋላ በስንተኛው ቀን ጠዋት 4:30 ምናምን ሰፈር ውስጥ ዝም ብዬ ቁጭ ብያለሁ። ሰፈር ውስጥ ደወልልኝ። ምንድን ነው? ኧረ በፍጥነት የት ነው ያለው? ምንድን ነው አሁን ካላመጣሁ ብሎኝ ተነስቼ በቃ ከዚህ በላይ ታጣጥቤ ነው እና
ኩኩ ቤት ነበረ። ሄድን ከ10 ዓመት ምናምን ከ10 ምናምን ዓመት በኋላ ይመስለኛል የተገናኛችሁት። ከ10 ዓመት ምናምን እና ገና ግቢ ከፍተን ስንገባ ፊት ለፊት ያለ ቤት ውስጥ የነበረው በባዶ እግሩ ወጥቶ ቴዲ ሰው ማክበር ፊልም ላይ ኢንተርቪዎቹ ላይ እንደምናየው እንደሚያወራው ብቻ አይደለም፣ ከዛ በላይ ነው። በጣም ሰው አክባሪ ነው። ወጣ በቃ እኔም እየሮጥኩ ሄድኩ እና ያለኝን አልረሳም። ቴዲዬ በጣም እግዚአብሔር ያክብር፣ በጣም አመሰግናለሁ፣ ደስ ብሎኛል ስላገኘ። የኋላው ከሌለ የለም የፊቱ እና ረዥም ሰዓት አሳልፍን። ያን ቀን ኢትዮጵያ አልበም አልወጣም ነበረ። ከዛ በኋላ ከ2 ወር በኋላ ነው እዛ ነው የሰማሁት ሙሉ የኢትዮጵያ አልበም። እንደውም እድለኛ ነኝ የኢትዮጵያ ሕዝብ ከመስማቱ በፊት መስማት ስቱዲዮ መስማት እዛ ጋበዘኝ። ስቱዲዮ ሳው በቴፕ ኦልሬዲ ማስተሩን ይዞት ነበር ማለት ነው። ማስተሩን ይዞት ነበረ። ትልቅ እንግዳ ይመጣዋል። እጅግ በጣም እኔ ላደንቀው የሄድኩኝ ሰውዬ እኔን ነበር ሲያደንቀኝ የነበረው። አቧራ ላይ እየተንከባለለ ስንት ነገር የሰራ ይላታል ኩኩ ለነበሩት ልጆች። በጣም የተለየ ኩራት እንዲሰማኝ። ሌላኛው ኩራቴ አልበሙ እንደወጣ ትዝ ካለ በፌስቡክ ምናምን ሁሉ ተለቆ ነበር ለ10 ጓደኞቹ አልበሙ ላይ ፈርሞ ቴዲ ሰጥቷል። ለእኔም አንዱ ለሌላው ላይ በስክሪፕቶ ጽፎ ጓደኛዬ ሙያን አምላክ ይባርክልህ ዲንጎ ምናምን ብሎ አንዱ አልበሙ ልኮልኛል። አሁንም ቴዲዬ ከቻልክ አንዴ ብንገናኝ ደስ ይለኛል። ካልተገናኘንም ባለህበት መልካም ይደርሰዋል፣ ትገናኛላችሁ ተስፋ አደርጋለሁ። ደስ የሚል አጋጣሚ ነበር። ከ20 ዓመት በፊት ይሆናል መሰለኝ በገንዘብ ክፍያ ምክንያት የሆነ ያለመግባባቶች ተከስተው አለቤ ሾው ላይ ቀርበ ነበረ። ሆነች ጉዳይ እሷ ጉዳይ ምንድን ነበረች? ወደኋላ ወደፊት እያለ እናወራው በሚል እሱ ደግሞ ምን መሰለ እነ ቢኪ ምናምን የሚባሉ ልጆች አደባባይ የሚባል የቲያትር ጥበባት ግሩፕ ነበር። እነ ግሩም ራይ ነበሩበት እና በግሩም አማካይነት ያገኘዋቸው። ግሩም እዚህ ውስጥ እንትን አይለው አይመለከተውም። ፕሮዲስ ያደረጉት ልጆቹ ግን ተነጋግረን ፓስቴ እየበላን ነው የሰራ ነው ያለን ቤቼስ ስራው በአንዲት አይነ ስውር ዙሪያ ማለት ሰርቀዋት አይኗን አጥፍተው የሚያስለምኑባት ልጅ ምናምን ዙሪያ ያጠነጥን ነው። ቆንጆ ፕሌይ ነው። ስሙ ጠፋኛው እና እሱን ስራ ሰራን። ከሰራን በኋላ ያንን ስራ ወስደው ሰለሞን አስመላሽ ቀወቀው ምን የሚባል እንትን ነበረው ከእሱ ጋር ዲል ያደርጋሉ እና ያንን ስራ ይሸጡታል እና ድጋሚ ቀረጻ ግን ይደረጋል። ያኔ ላይ ስለሆነ የተሰራው ምናምን ተባለ። እሺ ተባለ። ውል ምናምን ያኔ እንትን ነው 700 ብር ወር ምናምን 900 ወይም 1000 ብር ይመስለኛል። ወይም ካራክተር እኔ ነኝ። ሌላ አንዲት ልጅ አለች። ቀጥሎ አይነ ስውሯ አለች። ከውጭ የገባ ነው። ሌሎቹ ግን የዛው የአደባባይ ልጆች ናቸው። ተሰራ ስራው። ራስ ቲያትር ነው የተመረቀው እና ራስ ቲያትር ሲመረቅ እንደውም የወርቅ ተሸላሚ ነበርኩ። በነገራችን ላይ ከቤስት አክተር ብለው 2 ግራም ወርቅ ተሸልሜያለሁ እና ሰለሞን አስመላሽ ነው ሸላሚ። በትክክል በሰዓቱ ከሰለሞን አስመላሽ ጋር እኛ ውል የለን። ውላችን ከነሱ ጋር ነው ከነዛ ከልጆቹ ጋር ቢሆንም ሁለተኛው ላይ ቀረጻው ላይ ሰለሞን አስመላሽ የሱ ፕሮዳክሽን ቀረጻውን ያደረገው ሰራን ምናምን ያም ተመረቀ። ከዛ ክፍያም በተመለከተ መሸሽ ጀመሩ። ከዛ ሰለሞን አስመላሽ ጋር ያለውን ነገር ስናጣራ ወስደዋል የሚል ነገር መጣና አይነ ስውሯ አልወሰደችም። የኔ ሚስት ሆና የምትጫወተው አልወሰደችም። እኔ አልወሰድኩም። ከዛ ያደርጉ የነበረው ነገር በጣም ያበሳጭ ነበር። አይነ ስውሯ አሁን እንግዲህ በጣም ትልቅ ልጅ ሆናለች። ሀብታም ነች ትባላለች ይመስለኛል ስሟ። እጅግ በጣም እዛ ላይ ፕሌው ላይ እንዳለው ታሪክ በጣም ለኔ ልዩ ፍቅር ነበራት። ለምን ወስደው አይኗን አጥፍተው መንገድ ላይ ቁጭ አድርገዋት። እኔ የዩኒቨርሲቲ መምህር ሆኜ ነው የምሰራው እዛ ላይ። ከዩኒቨርሲቲ ስወጣ ቁጭ ብለው እያስለመኗት ነው የማገኛት። ሳንቲም ልሰጣት ስቀመጥ እግሬ ተጠምጥማ አድኑ ምናምን ስትል በቃ ሪስክ ወስዶ ይዟት ይሄዳል። እነዛ ሌቦቹ ከታተሉታል ነው
ከዛ ሪስክ ወስዶ ምግብ አብልቶ ምግብ ሲያበላት ሁሉ ይከታተሉታል። ከዛ በኋላ እንደሚከታተሉት ያውቃል። እሷ ትነግረዋለች ምናምን ይዞ ቤቱ ይዟት ይገባል። ምሽቱም መጀመሪያ ትቀበላለች በሰብአዊነት ምናምን። ከሆነ ጊዜ በኋላ ልጁ የራሳቸውን ልጅ ወንድ ልጃቸውን ኪድናፕ ያደርጉባቸዋል ፕሌው ላይ እና በዛ ውስጥ የሚያጠነጥን ፕሌይ ነው። በጣም ቆንጆ ስራ ነው። እና ልጅቷ እዛ ላይ ለእሷ ተሟጋች ስለነበርኩ ምናምን እና ልምምር ላይ ራሱ ካረፈድኩኝ በቃ ደስተኛ አትሆንም። ያው መጣልሽ አባትሽ ምናምን ነው የሚሏት እና በጣም ተወደ ነበር እና ቢያንስ ለእሷ ስጠዋት የእኛንም ምናምን የሚል እንትን ስለነበር አለብሽ ላይ እንዴት እንደሆነ አላውቅም አቀረቡ። በልጅቷም ይመስለኛል። ከዛ ተናገርኩኝ፣ ያለውን ነገር ተናገርኩ፣ የልጅቷንም ተናገርኩ። ከዛ ለልጅቷ ጠርተው ሰጥተው እኔ ላይ ሌላ አይነት ጌም ሊያራምዱ ሞከሩ። ማስፈራራት፣ እንደበድብሃለን አይነትም ምናምን። ያው እንግዲህ ተወልደን ያደግንበት መደባደብ መገዳደልም ከሆነ እንችላለን ብለን ያለፈ ታሪክ ነው እና ስላነሳው ነው ርዕሱ ጠፋኝ እንጂ በጣም ወደው ስራ ነው እሱ ራሱ በፊልም ትልቅ ቦታ የምሰጠው ነው። የሚገርም ነው። ያው የህይወትን ተሞክሮ አይደለ እንትንም በህይወታችን ውስጥ ያሳለፍነውን አፕ ኤንድ ዳውን ችግሮችም ካሉ እንዴት አለፉ የሚለውን ነገር እየተጫወትን እንለፍ ብለን ነው። እሺ ተመልካቾቻችን ከአፍታ ቆይታ በኋላ እንመለሳለን። እኛ እስከምንመለስ ግን እናንተ ሼር ማድረጋችሁን ላይክ ማድረግና ኮመንት መስጫው ላይ ደግሞ ሀሳባችሁን ማካፈላችሁ እንዳትረሱ። ከአፍታ ቆይታ በኋላ እንመለሳለን። መልካም ቆይታ። እሺ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል። ከዘኔ ጋር ያለው ጨዋታ እንደቀጠለ ነው። ዘኔ ምን ያህል ስራዎችን ሰርተሃል? ምንድናቸው ስራዎች? እስቲ በደንብ ንገረን። እንግዲህ ማስታወሳቸው አንቲገን፣ የህፃናት ፕሌይ፣ የወፋፍ፣ ብሩክታይ ስጦታ፣ የሬዲዮ ድራማዎች፣ ጨዋታ የሚባለው የሬዲዮ ፕሮግራም አሁን ሸገር የሆነው እሱ ላይ በጣም ብዙ ከማደንቃቸው ከነ ጋሽ ፍቄ ነፍሱን ይማረው ከነ አሌክስ አረግ ግሩም ከነ ተፈሪ ጋር ሰርቻለሁ። ተከታታይ ድራማ ገበና፣ ትርታ፣ አቋራጩ፣ ፖዚያ፣ አሸንክታብ ብዙ ናቸው አላስታውሳቸው። ቲያትር ፍርሃት፣ ያው ክፍለ ሀገር ጉዞ ላይ ቢሆንም ካብለካብ ከነ ሰለሞን ቦጋለ፣ ደምሴ በየነ፣ መሰረት መብራቴ እና ሌሎችም ጋራ ሆነን ሰርተናል። አሁን ደግሞ ቃታ የሚባል ተከታታይ ቴሌቪዥን ድራማ 13 ክፍል ምንድነው ስሙ ላይ እየተላለፈ ነው፣ ዲኤስቲቪ። ሌሎችም ስራዎች እንግዲህ ለሱ ነው መሰለኝ እንደዚህ ጸጉሬ ምናምን እሱ ላይ ያለው ካራክተር እኔም በስቶብኛል። እንግዲህ አሁን የመጨረሻ ቀረጻ ነው የቀረን፣ የ2 ቀን ቀረጻ። ከዛ በኋላ ደግሞ አዲስ ስራ በዚህ አጋጣሚ ከስንት ጊዜ በኋላ የመለሰኝን የጠራኝን ሀብታሙ ማሞ፣ ሀብትሽ የቃታ ዳይሬክተር፣ አመሰግናለሁ ሀብቴ፣ ወድሃለሁ። በጣም ብዙ ነገር እንደምሰራ አውቃለሁ። ከአንተም ጋር ብዙ ነገር እንደምሰራ እርግጠኛ ነኝ። ከዳንኤል ኃይለማርያም ጋራ በዳንኤል ተጽፎ የተዘጋጁ የቴሌቪዥን ሰው ማለት በኢቲቪ የተላለፈ ናፋቂዎቹ እና ሌሎችም፣ ከእንደገና የሬዲዮ ተከታታይ ድራማ ሶሎግ፣ ብስልፍሬ እና ሌሎችም ብዙ ድራማዎች ከዳንኤል ኃይለማርያም ጋር ሰርቻለሁ። እንዳልኩ በሸገር ሬዲዮ ብዙ፣ ከነ ንጉሱ ጌታቸው ጋራ ደግሞ ብዙ ሰርተን አብራር አብዶ ያዘጋጀው በኋላ ላይ በምን ምክንያት እንደሆነ አላውቅም የተቋረጠ በጣም የሚገርም ርዕስ ይዞ የተነሳ ሀሳብ የሺ እንባ የሚል ነው። ሀሳቡ በጣም የሚገርም ነው። በሀገራችን ምርት እንኩራ ነው። በሀገር ምርት እንኩራ። አሁን እንደውም እጅግ በጣም ያኔም ለምን መንግስት እንዳልደግፉ አላውቅም። ንጉሱ ጌታቸው በጣም ማደንቀው
ጸሐፊ ነው እና እጅግ አስገራሚ አድርጎ ነው የጻፈው የስቴጅ ፕሌይ እና ሰርተን በሪው የሚባል ልጅ ነው ፕሮዲውስ ያደረገው። ሰርተን ጥሩ ሄደን በቃ እናስመርቀዋለን። በመንግስትም ይደገፋል። ማለት በሀገራችን ምርት እንኩራ፣ የውጭን ምርት መጀመሪያ የራሳችንን ምርት እናርግ፣ ጥሩም ሆነ መጥፎ የራሳችንን ኢኮኖሚ እንጠብቃለን፣ እናግዛለን ማለት ነው። የራሳችንን ምርት ለውጭ እናስተዋወቃለን ማለት ነው አይነት ሀሳብ ያለብኝ ነው። ተቋረጠ። በኋላ የነገረኝ ምክንያቶች በጣም የሚገርሙ ናቸው። በሱ መልኩ የተቋረጠ ፕላይ አለ። እነዚህ ናቸው። ወደፊትም የሚመጡ ብዙ ስራዎች አሉ ይኖራሉ ከእግዚአብሔር ጋር ጤናና እድሜ። ያው ብዙ ጊዜ እዚህ የምንጋብዛቸውን እንግዶች በተደጋጋሚ የምንጠይቀው ጥያቄ አለ። ምክንያቱም ሰው በህይወት ውስጥ ሲኖር መቼም ብዙ ስህተቶች፣ ብዙ ነገሮች እንደሚኖሩ ሁሉ ስኬቶችም ይኖራሉ፣ የሚያሳካቸው ነገሮች። ስለዚህ ስለ ስኬትህ ከማውራታችን በፊት የአንተ ስኬት ምንድን ነው ብለን እንጠይቃለን። ምንድን ነው ስኬት ለአንተ ምንድን ነው? ስኬት ብዬ እኔም እንትን የምለው የተመኘኸውን ነገር ሆኖልህ ማየት። አሁን አንዳንድ ጊዜ ስኬት ገንዘብ ነው፣ እሱም አንድ ነው። ነገር ግን አሁን ለምሳሌ በገንዘብ ደረጃ በኢኮኖሚካል ደረጃ ብዙም አይደለሁም። ነገር ግን ከተመኘኋቸው ከምወዳቸው በሙያዬ ማለት ነው አርቲስት መሆን ፈልግ ነበር፣ ድርሰት መጻፍ ፈልግ ነበር፣ ዳይሬክት ማድረግ ፈልግ ነበር ምናምን ባልጠግብም ሁሉንም አይቻቸዋለሁ። አሁንም እየሰራኋቸው ነው። ይሄ እንደ ስኬት ነው የምቆጥረው። ስኬት ማለት ሰው የፈለገውን የተመኘውን ነገር አርጎት ማየት። የመጨረሻ ስኬት ስላልከኝ ነው። አንዱ ስኬት እሱ ነው። የመጨረሻ ስኬት የለም፣ የመጨረሻ ስኬት ስላለ እና ይመስለኛል ይሄ ነው አይቶት ያ ሰው ሯጭ መሆን ፈልጋለሁ ካለ ሯጭ መሆንን እዛ ትራክ ውስጥ ገብቶ ሮጦ ይሸነፍ፣ ቢያንስ አሳክቷል። ከተሸነፈ በኋላ ቀጥሎ መቀጠል አለብኝ የለብኝም የሱ ውሳኔ ነው። ስለዚህ ስኬት ማለት የተመኘኸውን ነገር ሆነህ አድርገህ ማየት። ከነዛዎች ውስጥስ ፕራውድ የምትሆን የምትኮራበት ይህንን በማድረግ ብለህ ስቲል የምታወራው ነገር የምትደሰትበት ስኬት ምንድን ነው? አንዱን እስቲ አንዱ ብቻ ሁለትም ሶስትም ማንሳት ይችላል። ቅድም በነገርኩ ሁኔታ በግል ህይወቴ ጉዳይ ብዙ ነገሮች ተበለሻሹና ወደ 5000 ገጽ የሚሞላ ተከታታይ ድራማ ቢያንስ ለ3 ዓመት የጻፍኩት ላፕቶፔ ላይ ሙሉ በሙሉ ጠፋ። እንግዲህ ዝም ብዬ አይደለም፣ ቢያንስ እድሜ ገፍተዋል፣ ልጅ አለኝ፣ 2 ልጅ ያለኝ። ስለዚህ ዝም ብላ አይደለም ጽፈው ቢታረም ነገር ቢታረምም ጥሩ ነገር ይወጣዋል። በዛ ላይ ደግሞ በህገወጥ ስደተኞች በህገወጥ ሰው ዙሪያ ነው ስሰራ የነበረው። እያነበብኩ ነገሮችን እንትን እያልኩ ያ ነገር ጠፋ። ከደረሰብኝ ነገር አንጻር ይሄም ነገር መጥፋት ምናምን ተጨምሮ ቅድም እንዳልኩ ሰውን ትሪት ሲያደርጉ በተጨማሪ ይህም ገጠመ ያንተን ቦን አብለም ያንተን ቦን ሞታለሁ ካለህ ራስን ግደል ነው እበድ ነው። ስለዚህ ይህን ነገር ለመቀየር ለምን የእውነትም ይፈትናል። እንዲህ አይነት ነገር በጣም ከባድ ሁኔታ ውስጥ ገብቼ ነበረ። ቅድም እንዳልኩ እህቴ እና እናቴ ከአሜሪካን መጣ ቤት ሰሩልኝ፣ ለስቱዲዮ የምትሆን ትንሽ ክፍል ሰሩልኝ። እነዚህ ነገር ሁሉ አሟልተውልኝ ቤት አድርገው ነው የሄዱት እና እኔ ደግሞ በቃ ሌላ ብርታት ውስጥ መግባት አለብኝ፣ መመለስ አለብኝ። ስለዚህ አንድ ነገር ወሰንኩኝ። 5000 ገጽ የጠፋው ለምን አልጽፈውም አልኩኝ። ደስ ይላል እና ወሰንኩ። በጣም በራሴ ኮራው። ብዙ ነገር ነው ያተረፍኩበት። ስክሪፕቱን ማግኘቴ ብቻ አይደለም፣ ብዙ ነገሮችን እንድረሳ አድርጎኛል። እሱ ላይ እንዳተኩር አድርጎኛል። ነገሮች ደግሞ እየዋሉ እያደሩ ምናምን ትንኮሳዎች ነበሩ። በጣም ከሰው የማይጠበቁ ነገሮች ነበሩ። እነዛን ነገሮች ሁሉ መከታ ሆኖ አልፎልኛል። ያንን ውሳኔ መወሰኔ አንደኛ የምወደው ሙያ ነው።
የምወደውን ስክሪፕት ነው የምጽፈው። አብኝ የሚለውን ነገር ለማጥፋት አጠፋሁት። በጣም ደስ ይለኛል። እውነት ነው። ይሄ በጣም የሚያኮራ ነው። የትኛውም ችግሮች እኮ እነዛን ወቅት እነዛን ጊዜ እስኪያልፉ ነው እንጂ ሁሉም ነገር ፓወራቸው አቅማቸው እየቀነሰ ነው የሚመጣው። የሚገርም ነው። በኪነ ጥበብ ስራ ውስጥ ማትረሳው ገጠመኛል? የሚያስቅ የሚያሳዝንም የሚገርምም አስገርመውም ያለፈም ከሆነ እንደው ይኖራል። የትኛውን ልበል? ብዙ ናቸው ይኖራል። አሁን ግን ሊመጣል አይመጣም። ድንገት እንደዚህ እንትን ሲሆን እስቲ ስለ ህይወት ፈተና እናውራ። እስቲ በህይወት ውስጥ ከባድ ፈተና የምትልበት ጊዜ መቼ ነበረ? እንደው ያለፍክበትን መንገድ ካለ ያንን ተግዳሮትንም እስቲ አብረን እንካፈል። ብዙ ዝርዝር ውስጥ መግባት አልፈልግም እንጂ በግል ህይወቴ በተለይ በልጄ በወንድ ልጄ ጉዳይ የገጠመኝ ነገር ነው። እሱ በጣም ትልቅ ፈተና ነበር። ማለት በሰው የተከመረ በሰው የተሰራ ፈጽሞ ከማጠብቀው ሰው እና ስቲል ህመም ከሆነ ህመም ሊሆን የሚችል ግን ህመምነቱ የጠፋ አሁን ልጅ 14 ዓመት ሆኖታል። ረዥም ጊዜ ነው ከተገናኘን። ምክንያቱ ራሱ መልሱን ይስጥ ጊዜ ይፈተዋል እና እሱ ጊዜ አርሰው ቢያንስ 2-3 ዓመት እጅግ በጣም ከባድ የሆነ የፈተና ጊዜ አሳልፌበታለሁ። እግዚአብሔር ይመስገን። ስራ ላይም ያው ብዙ ችግር በጣም ብዙ ወጥቻለሁ፣ ከስራም ወጥቻለሁ። ህይወቴ ተመሰቃቅሏል። ለምን በቃ የተሰራ አስቀያሚ እንደዛ አይነት ፈተና ሊገጥምህ አይነት ነገር ስለነበር አልፏል። አሁን አልፏል። አሁን አልፎ ሳስበው ከባድ ፈተና የምለው በህይወቴ ውስጥ ብዙ አይነት ነገር ይገጥማል። ብዙ አንዱ የህይወት ማጣፈጫው እሱ አለ። እንዴት አለፈ ግን? ያንን ጊዜ ምን በማድረግ ራስን ከእንደዚህ አንደኛ የፋሚሊ በህይወቴ ውስጥ ትልቅ ስፍራ አላቸው። ሰፖርት የሚያደርጉ ቤተሰቦች ነበሩ። በተለይ እናቴና ትንሽ እህቴ ቢያንስ 10 ዓመት በልጣት አሜሪካን ሀገር ነው የምትኖረው። ከጅምሩ ጀምሮ ከእናቴ እኩል እንደ ወላጅ ትንሿ 10 ዓመት ታናሽ ስቲል ትልቅ መስዋዕትነት እየከፈለችልኝ ያለች ከአሜሪካን ድረስ እናቴ መታለች። በዛ ሰዓት ላይ ያ ትሪትመንት ከዛ ሰልፍ ትሪትመንት ራሴን እንጂ በአብዛኛው ወደ ያንተን በሆኑ ታሪኩን የሚያውቁ ሰዎች ወደ ያንተን በሆኑ አብድ ነበር ይባል። ያን ነገር ገልብጦ ማሰብ ጀመርኩ ነው እንዴ እንደዚህ አይነት ትሪትመንት የለም። እንደዛማ ሆነ አቅሙ አለኝ ማለት ነው ብለህ ማሰብ ጀመርኩ። ችግሮችን መወጣት እችላለሁ። ከዚህም የበለጠ ነገር እንዳለ ማሰብ ጀመርኩ። በተረፈ ሙትዬ ፍጹም ትባላለች። አምኖ ምንላት በህይወቴ ውስጥ ለከፈልሽልኝ ነገር ሁሉ በምን እንደምከፍልሽ አላውቅም። ወድሻለሁ እናቴ። ትልቅ ቦታ ነው ያላችሁ ለእኔ እስካሁን እና ከእግዚአብሔር ቀጥሎ እነሱ ናቸው ይህን ነገር የቀየሩልኝ ማለት እችላለሁ። ስቲል እንጂ ብዙ ከባድ ሁኔታ ውስጥ ገባ ነበርና ያንን ማስታወስ ደስ ይላል። ያው ችግሮችን ወጥቶ ደግሞ ዛሬ ላይ እንደዚህ ቆሞ መናገር ራሱ ትልቅ ስኬት። በህይወት ውስጥ የተፈጠሩ ስህተቶች ምናልባት እኔ ሰርቼዋለሁ እንደው ብመለስና ባስተካክለው የምትለው ነገር ምናልባት ይኖራል? ካለ ተመልሼ ለማስተካከል እገባለሁ እንጂ እንደዚህ የምቆጭበት ነገር የለም። ስህተት ግን ብዙ ይኖራል። ነገር ግን ወዲያውኑ ካመንኩት አልደጋግመው ለማረም መሄድ ነው። አሁንም ያበላሸኋቸው የነበሩ ምላቸውን ነገሮች ለማስተካከል ነው የምኖረው። አረጀው ከበድኩ ምናምን የሚል ነገር የለም። እስከ ቆም ድረስ ይስተካከላሉ ብዬ ማምን ነኝ። ከእግዚአብሔር ጋር ይሆናል። እውነት ነው። የህይወት እሳቤ ወይም ፍልስፍና ምንድን ነው? ደስ የሚለኝን ቃል ልንገርህ። መኖር። ኦኬ። ህይወት ራሷ በራሷ መንገድ ጠልፋ እስክጥለኝ ድረስ መኖር። ይሄ እሳቤ ለኪነ ጥበብ ህይወት የጠቀመህ ነገር አለ? አሁን ኦኬ። ያው ኪነ ጥበብ ውስጥ ስትኖር
ሁሉንም ህይወት ትዳስሳለህ። ማንበብ ይኖርብሃል፣ ግድ ነው። የተለያዩ ገጠመኞችን በተለየ መንገድ እንድታይ ያደርግሃል ከሌላው ሰው በተለየ። ምክንያቱም ክሬት ማድረግ ትፈልጋለህ። አዲስ አይዲያ መፍጠር ከፈለግ በተለየ መንገድ ነገሮችን ማየት መቻል መልመድ አለብህ። ያኔ ነው ለህዝብ እንዲሆን አድርገህ ምናምን ልትሰራ የምትችለው። እና ይሄ ነው እንትኔ። በጣም አሪፍ። ያው ጥያቄዎቻችንን ብዙ ጥሩ ቆይተናል። ያው ሰው ተመልካቾቻችን ከዚህ ብዙ ይማራሉ ብዬ አስባለሁ። ወደ መሰብሰቡ እየሄድን ነው። ግን ከዛ በፊት አዲስ ለሚመጡ ወጣቶች፣ ወደ ሙያው ውስጥ ለሚገቡ ወጣቶች ያው ብዙ ቻሌንጅ ያለው ውጣ ውረድ ይኖረዋል። ለእነሱ እንደው እንደ ትምህርትም እንዲሆናቸው የምታስተላልፈው መልዕክት ካለ? ብዙ በዚህ ነገር ላይ ብዙ የሰሩ ብዙ ትልልቅ ነገር ብዙ እውቀት ያላቸው ሰዎች የሚሰጡትን ነገር ነው። በተለይ እኔ ልል የምችለው ያቀድከውን ለማሳካት አትፍራ ነው። ቻሌንጅ አለ፣ ችግር፣ መከራ፣ እንቅፋት አለ። ያን እንቅፋት አልፋለሁ ብሎ ማመን፣ መወሰን፣ ማድረግ። በተረፈ ኮፒ አለማድረግ፣ ራስን ለመሆን መጣር። ይህንን ብዙዎች ሲመክሩ ሰማለሁ እና ደስ ይለኛል። እኔም ምስማማበት ነው። ራስን ለመሆን መጣር ምናምን ነው። አንብቡ፣ አዳምጡ። ጭፍን ተመልካች አትሆኑ። በምክንያት ጭፍን አፍቃሪም አትሆኑ። ጭፍን ምጠላም ሰው አትሆኑ። ምክንያታዊ እንሁን። ተረፈ ለሀገራችንም ለሕዝባችንም ሰላም። በጣም እናመሰግናለን። እኔ በእኔ በኩል እንግዲህ ከአንተ ጋር እናወራባቸዋለን ብዬ ያሰብኳቸውን ጥያቄዎችን ጨርሻለሁ። በአንተ በኩል ግን ቀረ የምትለው ልታስተላልፈው የምትፈልገው መልዕክት ካለ መድረኩን እድሉን ለአንተ ልስጥ። ያው ምስጋና ነው። በአብዛኛው አመስግኝ የማልጠቅመው እህቴን ነው፣ እናቴን ነው። እስከዚህ እድሜ ድረስ ኦሮምኛል ማለት እችላለሁ። ስቲል እህቴ በተለይ ምን እንደምል አላውቅም። ወድሻለሁ፣ እግዚአብሔር ይክፈልሽ፣ አመሰግናለሁ። አሁን በተለይ ደግሞ ከእንደገና እንዳንሰራራ አድርገሽኛል። ቃል የለኝም እትዬ፣ አመሰግናለሁ። እናቴም በጣም ትልቅ መምህር ነች፣ መምህሬ ነች ማለት እችላለሁ። አሁን በቅርብ ነበረች፣ ጥሩአየሁ አለወርቅ ትባላለች። ድሮም ተመኝቼ በእሷ ስም ነው ጥሩአየሁ ፕሮሞሽን ብዬ አቋቁሜ የነበረው እና መልሼ ስሟ እንዳይሞት ስለምፈልግ እግዚአብሔር ጋር ያን ነገር አቋቁሜ ስሟን እንኳን ማስቀመጥ እፈልጋለሁ። ጥሩ ስራዎች ሰርቼ እሱ እንዲሳካልኝ እማሆይ ይጸልዩልኝ። እወድሻለሁ እናቴ፣ እወድሻለሁ እህቴ፣ ቤተሰቦቼ በጠቅላላ ሁላችሁ፣ ወንድም እህቶቼ ሁላችሁ እወዳችኋለሁ። በተረፈ በተለየ መንገድ መቼም ውለታውን ድጋፉንና ቀናነቱን የማረሰው የዓለም ጤና ባለቤት ወይም አንዱ የሆነው አሰፋ በጣም አረሳህም መቼም። ረዥም እድሜና ጤና ከነ ቤተሰብ እመኝልሃለሁ። በተረፈ ለሁሉም ኢትዮጵያዊ ሰላም፣ ጤና፣ ደስታን እመኛለሁ። አንተንም አመሰግናለሁ። እኛም እናመሰግናለን። ኪሎድንም አመሰግናለሁ። እኔም እንግዲህ ምኞት ሁሉ እንዲሳካ መልካም ምኞቴ ነው። ስለነበረን ቆይታ ዘኔ እጅግ በጣም ነው የማመሰግነው። ጥሪያችንን አክብረህ መጥተህ እዚህ ስለነበረን ስላሳለፍናቸው ቆይታዎች እግዚአብሔር ያክብርልኝ። ተመልካቾቻችን ዛሬ በከተኖረው ፕሮግራማችን ከዘኔ ጋር የነበረን ቆይታ ይህን ይመስል ነበረ። ብዙ እንደተማማርንበት፣ ብዙ ነገሮችን ከሱ እንደተቀበልን ተስፋ በማድረግ ለሚቀጥለው ደግሞ አዲስ ሌላ እንግዳ ይዘንላችሁ እንቀርባለን። እስከዛው ድረስ መልካም ቆይታ።